ሰላም እንዴት አላችሁ? እኔ ደህና ነኝ። ዛሬ ደግሞ የምሰራው ስኳር ድንች ነው። ስኳር ድንቹን በቲማቲም፣ በሽንኩርት፣ በቦለቄ ሁሉ ነገር ከአራት አይነት ከቃሪያ ጭምር ጋር የከተፍኩት ከአራት አይነት ግብአቶች ጋር በዚህ መልኩ ሰርቼ እየበላን ነው። በጣም ሄሊ የሆነ አሪፍ የሆነ ነው። ለጤናም ጠቃሚ ስለሆነ ስኳር ድንቹ በዚህ መልኩ ሰርቸዋለሁ። ከዚህ ቪዲዮ ቀጥዬ የምታዩት ይሆናል ማለት ነው። አሰራሩን በጣም ነው የሚጥመው ማለት ነው። ዋው! ስኳር ድንቹን ለመስራት እንግዲህ በመጀመሪያ አንድ ስኳር ድንቹን አጥበዋለሁ በደንብ አርጌ፣ አፈር ምናምን ነገሮች ስላሉት ሙልጭ አርጌ በውሃ በንጹህ ውሃ አጥበዋለሁ። ከዛ ወደ ብረት ድስት አረግና አጥለዋለሁ። እንደዚህ ይንተከተካል። ከዛም ቃሪያ፣ ሽንኩርት፣ ቲማቲሙን በደንብ አርጌ በተክልት ማጠቢያው አጥባለሁኝ ማለት ነው። እንደዚህ ጥብ አርጌ ወደ ማጠፊያውም ውሃውን እየቀያየርኩ አጥበዋለሁኝ። እዚህ ላይ ያረግና ደግሞ ውሃው በእጅ ሳልነካ እንደዚህ ላለቀልቃለሁኝ ማለት ነው። ከዛም ሽንኩርቴን በደቃቆ አድርጌ ከትፈዋለሁኝ፣ ቀይ ሽንኩርቱን ማለት ነው። በዚህ መልኩ ከትፍና በሚቀጥለው ደግሞ ማሳያችሁ ይሆናል። ሽንኩርቴን በዚህ ድቅቅ አድርጌ ከከተፍኩት በኋላ ደግሞ ወደዚህ ወደ ሳህኑ ጎድጓዳ ሳህን አረጋለሁ። ከዛም ቲማቲሙንም አጥቤ መጥቻለሁኝ። አጥቤ ውስጡን ፍሬውንና እንትኑን አወጣዋለሁ። እሱን አልጨምርበትም ማለት ነው። ይህንን እጥለዋለሁ ፍሬውን ማለት ነው። አልጠቀመውም እና በዚህ መልኩ እያወጣሁ እንትን አረጋለሁ፣ ከትፋለሁኝ። እንግዲህ እንደምታዩት ቲማቲሙም አሪፍ የሚያምር ነው። ስጋውን ነው የቲማቲሙን ስጋውን እንደዚህ በደቃቆ ከትፋዋለሁኝ ማለት ነው። በዛ አይነት እየከተፍኩት ነው። እንግዲህ እንደምታዩት ደቀቅ አድርጌዋለሁ ቲማቲሙን ማለት ነው። በዚህ መልኩ ከትፈዋለሁኝ። ብዙ አራት እንደዚህ ቲማቲሞች ናቸው የተጠቀምኩት። ውስጥ ያለውን መጠቀምም እንደ ፍላጎታችሁ ነው። ወደዚህ አሁንም እንደዚህ በአማረ ሁኔታ ከትፌ እንትን አድርጌ ጨምሬ እዚህ ጋር ደግሞ ነጭ ሽንኩርቱን እንደዚህ እንትን እንደመጣረግ እና ከዛ ድቅቅ እያረኩኝ ለመክተፍ ማለት ነው። እንደዚህ በመጀመሪያ አረግና በዚህ በደቃቆ ከትፈዋለሁኝ። በደቃቆ እንደዚህ አድርጌ ከተፍኩ በኋላ የምጨምረው ይሆናል። በዚህ መልኩ ቃሪያውንም አጥቤ አዘጋጅቻለሁ። ቃሪያውን በዚህ መልኩ ቃሪያዬንም በደቃቆ ከትፈዋለሁኝ። ውድ ቤተሰቦቼ ፎሎ፣ ሼር፣ ኮፒ ሊንክ አድርጉልኝ። እዚህ ጋር ደግሞ ይሄ የእንትኑ ኩብዛራ ቅጠልና ትንሽዬ እሱም ለጣም ለቴስት አሪፍ ነው። እንግዲህ ሁሉንም ያኛው ሳህን ስላልቻለው እዚህ ጋር ወደዚህኛው ጎድጓዳ ፕሌት ቀይሬዋለሁ ማለት ነው። እዚህ ጋር እንግዲህ ሁሉንም ሰፋ ያለ ዕቃ ለማቀላቀል እንዲመች እዚህ ጋር ገለባበጥኩት። የከተፍኩት ሎሚ ሰነጥቅና ፍሬውን ውስጥ ያለውን ፍሬ አወጣለሁ ማለት ነው። ሎሚውን በዚህ መልኩ ሎሚው እዚህ ጋር ደግሞ ቦለቄ ነው። እዚህ ጋር ቦለቄው እንትን የጣሳው ማለት ነው። አጥቤዋለሁኝ። አጥፌ በዚህ ጋር አማስለዋለሁኝ። እዚህ ጋር ደግሞ የወይራ ዘይት ጤናማ የሆነ እንደዚህ የወይራ ዘይት አረግበታለሁኝ ማለት ነው። በዚህ አይነት መንገድ ሎሚውን እጨምራለሁ። ሎሚውን ጨመርኩኝ በዚህ አይነት መንገድ። አሁን ደግሞ ሁለተኛውን የሰነጠኩትን በዚህ መልኩ። አሁን ደግሞ እንትን ፍልፍል አስዋት ትንሽ ጨው ትንሽ ሳይበዛ አርጌ ጨምሬ ይህንን ሚክስ አርጌ አማስለውና በዚህ መልኩ ጣዕሙን እንዲብላላ ማለት ነው ከድና ለተወሰነ ጊዜ ይቀመጣል ማለት ነው። ይህን ትምትም አድርጋችሁ በዚህ አይነት ከበር ገጥሜ ሳኖረው